የአማራ ክልል ምክር ቤት 6ኛ ዙር 5ኛ ዓመት የሥራ ዘመን 12ኛ መደበኛ ጉባኤውን ሲያካሂድ የምክር ቤቱ ዋና አፈ ጉባኤ ወይዘሮ ፋንቱ ተስፋዬ ግጭትና ኋላ ቀርነትን በማስቀረት በክልሉ በሙሉ አቅም የልማት ስራዎች ላይ ለማተኮር ሁሉም ርብርብ እንዲያደርግ ጠይቀዋል። ግጭትና ጦርነት በሀገራችንም ሆነ በክልላችን ወደ ኋላ እየጎተተን የሰውና የቁስ ሀብታችንን ያወደመ ስለሆነ የክልሉን የመልማት አቅም በእጅጉ እየጎዳ ነው። ስለሆነ መነጋገርን መሰረት በማድረግ ጥላቻና የተቃርኖ በውይይት በመፍታት የክልላችንንም የሀገራችንንም አንድነት ማጠናከር ግጭትና ጦርነትን የሚቀንሱ ብለውም የሚያስቀሩ ተግባር ስርዓትን መገንባት ለነገ የሚባል አይደለም። ዋና አፈ ጉባኤዋ የዲሞክራሲ ስርዓት ግንባታ ልዩ ትኩረት የሚሰጠው እንደሆነ ያነሱ ሲሆን ምክር ቤቶች የዲሞክራሲ ስርዓትን በማጽናት የአስፈጻሚ ተቋማት ተልኳቸውን በአግባቡ እንዲወጡ የቁጥጥር ስራቸውን በቀጣይ ማጠናከረው እንዲሰሩ ያስፈልጋል ብለዋል። ምክር ቤቶችም የዲሞክራሲ ስርዓትን ለማጠናከር የሚያስችሉ ስራዎችን በመፈጸምና ሌሎች የመንግስት አካላቶች እንዲፈጽሙ ክትትልና ቁጥጥር ማድረግ ዋና ተልኳቸው ነው። ምክር ቤቶች የዲሞክራሲ ስርዓት ጠባቂ ህገ መንግስታዊ ተቋማት ናቸው። በሌላ መልኩ ዲሞክራሲ ብቻውን ያለ ልማት ማሰብ ባዶነት ወይንም ህልም ነው። ስለሆነ የወጡ እቅዶች ተግባራዊ እንዲሆኑ ምክር ቤቶቹ የተሰጣቸውን ተልዕኮ አጠናክረው መወጣት ያስፈልጋቸው። ምክር ቤቱ የክልሉ መንግስት አስፈጻሚ ተቋማት የ2018 በጀት ዓመት አፈጻጸምን የተከታተለ ሲሆን ርዕሰ መስተዳድር አረጋ ከበደ በክልሉ የኑሮ ውድነት ለመቆጣጠር የተሰራው ስራ ውጤታማ እንደነበር አንስተዋል። አርሶ አደሩን ከሸማቹ ጋር ለማስተሳሰር ከታቀደው በላይ 6.9 ሚሊዮን ኩንታል ምርት ቀርቧል። የዋጋ ግሽበትን ሊያባብሱ የሚችሉ 145 ህገ ወጥ ኬላዎች እንዲነሱ ተደርገዋል። ለሸማቾች ማህበራት 1.63 ቢሊዮን ብር የተዘዋዋሪ ብድር በመስጠት በርካታ የሰብል፣ የኢንዱስትሪ፣ የስጋ፣ የወተት፣ የዶሮ፣ የእንቁላልና ሌሎች የግብርና ምርቶችን በብዛትና በተመጣጣኝ ዋጋ በየህብረት ስራ ማህበራት ለማቅረብ ጥረት ተደርጓል። የግብርና ምርታማነትን ከማሳደግ አንጻርም በበጀት ዓመቱ ምርታማነትን ከ28 ኩንታል በሄክታር ወደ 34 ኩንታል በሄክታር በማሳደግ ከ188 ሚሊዮን ኩንታል በላይ ምርት ማምረት መቻሉ ትልቅ ምርታ እንደሆነ ርዕሰ መስተዳድሩ በሪፖርቱ አቅርበዋል። የግብርና ሴክተሩን ምርትና ምርታማነትን ለማሳደግ በተደረገው ጥረት ተጠናክሮ የቀጠለ ሲሆን በአማካኝ የምርታማነት ቀደም ሲል ከነበረበት 28.96 ኩንታል በሄክታር ወደ 30.46 ኩንታል ለማድረስ የተለያዩ ስራዎች ተከናውነዋል። በመኸር ወቅት በመደበኛና ለገበያ የተመረጡ ሰብሎች ከታቀደው 187 ሚሊዮን 540,749 ኩንታል በላይ 188 ሚሊዮን 24033 ኩንታል ምርት የተሰበሰበ ሲሆን በክልሉ ተፈጥሮ በቆየው ግጭት ምክንያት የትምህርት ዘርፉ ስብራት የደረሰበት ቢሆንም በተደረገው ርብርብ ለውጥ መመዝገብ መጀመሩም በሪፖርቱ ተነስቷል። የትምህርት ተሳትፎና ቅበላ አፈዛዘን በተመለከተ የቅድመ አንደኛ ደረጃ ጥቅል ተሳትፎ 50% ለማድረስ ታቅዶ 852,957 ህጻናትን በመመዝገብ 42.6 ወይም የቅዱን 85.21 በመቶ መድረስ ተችሏል። የአንደኛ ክፍል ጥቅል ቅበላ 110% ለማድረስ ታቅዶ 854,999 ህጻናትን በመመዝገብ 112.96 በመቶ የተከናወነ ሲሆን ንጥር ቅበላ 77.8% ደርሷል። እንዲሁም የአንደኛ ደረጃ በተለይ ከአንደኛ እስከ 6ኛ ክፍል ተሳትፎ 64.1፣ የመካከለኛ ደረጃ ከ7ኛ እስከ 8ኛ ጥቅል ተሳትፎ 33% እና የሁለተኛ ደረጃ ደግሞ ጥቅል ተሳትፎ 15.7 ማድረስ ተችሏል።